ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬ እንዴት ባለ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው በትምህርት ላይ ያላችሁ ወጣቶች ኤሌመንታሪ፣ ሃይ ስኩል፣ ፕሪፓራቶሪ እንዲሁም ዩኒቨርሲቲ ያላችሁ ወጣቶች ለእናንተ 3 ማድረግ ያለባችሁ ቁልፍ ነገሮች ብዬ ያሰብኳቸውን ነገሮች ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሁኑ። ፋሚሊ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ወደ መጀመሪያው ስንሄድ ማድረግ ያለባችሁ ወሳኙ ነገር ዓላማ ሊኖራችሁ ይገባል ነው። ዓላማ እንግዲህ እንደሚታወቀው አንድ ሰው ዓላማ አለው የምንለው አት ዘ ኤንድ ኦፍ የሆነ ታይም ሊኖርለት የሚፈልገው ህይወት ማለት ነው። ኢንጆይ ሊያደርገው የሚችል አይነት ህይወት ዛሬውኑ ክሬት ማድረግ ማለት ነው በኢማጂኔሽን። እናንተም ዓላማ ከሌላችሁ አሁን ቆም ብላችሁ ምን መሆን እንደምትፈልጉ ትምህርታችሁን ሲጨርሱ ምን መሆን እንደምትፈልጉ ወይም ምን አይነት ህይወት መኖር እንደምትፈልጉ ዓላማ ማውጣት አስፈላጊ ነው ማለት ነው። ካወጣችሁ በኋላ ደግሞ ዓላማችሁ እንዲሳካ ዛሬውን ማድረግ ያለባችሁን ነገር አጀስት በማድረግ ጃምፕ ማድረግ ይኖርባችኋል ማለት ነው። ዛሬውኑ የሆነ እርምጃ መውሰድ አስፈላጊ ነው። ለምሳሌ ዶክተር መሆን ዓላማችሁ ከሆነ ዶክተሮች ያለፉበትን የህይወት መንገድ ወይም ዶክተር እንዲሆኑ የረዳቸውን መንገድ መከተል ይኖርባችኋል ማለት ነው። በተመሳሳይ ደግሞ እንደዚሁ ኳስ ተጫዋች መሆን ሊሆን ይችላል ፍላጎታችሁ፣ አርቲስት መሆንም ሊሆን ይችላል፣ ኢንጂነርም ሊሆን ይችላል። የተለያዩ ዓላማ ሊኖራችሁ ይገባል። እነዛን ዓላማዎች ደግሞ ለማሳካት ዛሬውኑ ማድረግ ያለባችሁን እርምጃ አሁኑኑ መጀመር ይኖርባችኋል ማለት ነው። ሁለተኛው ነገር ደግሞ አዝማሚያችሁን መከተል ይኖርባችኋል ማለት ነው። እንግዲህ እንደሚታወቀው በሀገራችን ኢትዮጵያ አዝማሚያ ብዙ እየተለመደ አይደለም። ማንኛውም ሕፃን ተወልዶ 5 ዓመትና ከዛም በላይ ከሆነው የሆነ ፐርፎርም የሚያደርገው ነገር አለ፣ የሆነ ብቃት ማለት ነው። ውስጡ ላይ የሆነ ወይ ኳስ መጫወት ሊሆን ይችላል፣ ወይ ትወና ሊሆን ይችላል፣ አርቲስት መሆን ሊሆን ይችላል፣ ወይ ደግሞ የሆነ ብቻ ውስጡ ላይ ደስ የሚለው ነገር አለ እና እሱን እንዲከተል ማህበረሰቡ የሚያደርግበት ሳፖርት አያደርገውም ያን እንዲከተል ማለት ነው። ከዛ ይልቅ አካዳሚካሊ ትምህርቱን ደረጃ በደረጃ እስከ 12 እስከ ዩኒቨርሲቲ እስከ ማስተር እንዲሄድ ነው የሚደረገው በሀገራችን የትምህርት ሲስተምም ሆነ በሶሳይቲ ሪኮመንዴሽን ልክ እንደዚህ አይነት ነገር አለ እና እናንተም አዝማሚያችሁን መከተል ይኖርባችኋል። ኢንአዲሽንቱ አካዳሚክስ ማለት ነው። አካዳሚካል ትምህርታችሁን አቋርጡ እያልኩኝ አይደለም። ከዛ ጎን ለጎን አዝማሚያችሁን መከተል ወሳኝነት አለው ማለት ነው። ሶስተኛው ደግሞ ከመንደርተኝነት ወይም ከጎጠኝነት አስተሳሰብ ወጣ ማለት ያስፈልጋል። እንግዲህ አንድ ሰው የተወለደበት አካባቢ ያደገበት ማህበረሰብ አስተሳሰብ ሊኖር ይችላል። የሚጠቅም አስተሳሰብም አለ፣ የሚጎዳም አስተሳሰብ አለ። የሚጎዳውን አስተሳሰብ ለይቶ መጣል ያስፈልጋል። የኔ ብቻ አስተሳሰብ ትክክል ነው የሚል አይነት ሰው መሆን የለበትም። እንደ ሀገርም እንደ ኢንተርናሽናልም ጠቃሚ የሆነ ሀሳብ ይዞ ለመውጣት እንደዚህ የሚጎዱ አስተሳሰቦችን ሪጀክት ማድረግ አስፈላጊ ነው። የኔ አካባቢ ማህበረሰብ አስተሳሰቡ ትክክል ነው፣ የሌላው ትክክል አይደለም ማለት አስፈላጊ አይደለም። ስለዚህ እናንተ ፊልተር ማድረግ እዚህ ጋር ያስፈልጋል፣ የሚጠቅማችሁንና የሚጎዳችሁን አስተሳሰብ ማለት ነው። ራሽናል ለመሆን እንደ ኢንተርናሽናል ሰዎች ከኢንተርናሽናል ሰዎች ጋር ኮሚኒኬት ለማድረግ ስራችሁንም ኢንተርናሽናሊ የሚሰራ ሰው ልትሆኑ ትችላላችሁ፣ አይታወቅም። እንደዛ ለመሆን ዛሬውኑ የሚጠቅማችሁን አስተሳሰብ መገንባት ያስፈልጋል ማለት ነው። ራሽናሊ ከሰዎች ጋር ኮሚኒኬት ማድረግ መቻላችሁ፣ ዲሲፕሊንድ መሆናችሁ፣ እንዲሁም የሌላውን ሀሳብ ሪስፔክት ማድረግ ስትጀምሩ እናንተ ዓለም ለእናንተ እየቀለለ ይሄዳል ማለት ነው። እናንተም ኢንተርናሽናል ሰው ለመሆን እነዚህን አሁን ያልኳቸውን ነገሮች ማድረግ አስፈላጊ ነው ማለት ነው። ዓላማ ሊኖራችሁ ይገባል። አዝማሚያችሁን መከተልም ይኖርባችኋል። ከዛ ደግሞ ከመንደርተኝነት ወይም ከጎጠኝነት አስተሳሰብም ወጣ ብላችሁ ዓለም ላይ እየተካሄደ ያለው ነገር ምንድን ነው፣ የኔ አካባቢ ብቻ አስተሳሰቡ ትክክል ወይስ አይደለም የሚለውን ነገር በደንብ መለየት ያስፈልጋል ማለት ነው። የኔ አካባቢ ማህበረሰብ አስተሳሰቡ ፐርፌክት ነው፣ የሌላው ፎልስ ነው የሚል አይነት አስተሳሰብ፣ ጠንካራ የሆነ አስተሳሰብ መኖር አስፈላጊ አይደለም። ሰው እንደ ሰውነቱ ብቻ መከበር ያለበት። ለምሳሌ ብንወስድ አንዳንድ ሀገራት ላይ የምንመለከተው የፖለቲካ አለመረጋጋት የዚህ የመንደርተኝነት አስተሳሰብ ውጤት እንደሆነ ምንም ጥርጥር የለውም። ሀገራችንን ጨምሮ የተለያየ ኔሽን አለ።
በየኔሽኑ የራሱን አስተሳሰብ ትክክል ነኝ ብሎ ሃርድ አድርጎ ሲነሳ፣ በሌላኛው ሳይድ ያሉ ሰዎችም የኔ አስተሳሰብ ትክክል ነው ሲሉ ሁለቱ ኔሽኖች ወይም ሁለቱ ማህበረሰቦች የተለያዩ ማህበረሰቦች በሀሳብ አለማጣጣም ወይም አለመስማማት ሲከሰት ፖለቲካ ይፈጠራል ማለት ነው። ፖለቲካ ባይዘው ዴፊኒሽኑ ምንድን ነው? ቤዝድ ኦን ኢንተረስት የሆነ ፋይት ማድረግ ማለት ነው። ኢንተረስትን ጥቅምን ለማስቀደም ወይም ለማስከበር ፋይት የምታደርገው ነገር ነው ፖለቲካ። እና የፖለቲካ አለመረጋጋት እንዲኖር ዋናው ነገር የአስተሳሰባችን መጥበብ ነው። ማንኛውም ሰው የሚከተለው ሃይማኖት የሚለው ፖዘቲቭ ሁኑ፣ ለሰዎች መልካም ሁኑ፣ እኔ ብቻ ትክክል ነኝ አትበሉ ይላል አይደለ? እንደዚህ አይነት ራሽናል የሆኑ ነገሮችን ለቅመን ወደ ራሳችን ህይወት ማስገባት ይኖርብናል ማለት ነው። ከዚህ ቪዲዮ ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ምሽት ለሁላችሁ ተመኘሁ።